ያላሰቡት ነገር አጋጠማቸው። ታዴና ማርቲ እጅግ በመጨነቅ ውስጥና ሀሳብ ውስጥ ይገኛሉ። ይህንንም ሊያወጣን የሚችል አንድ ሰው ብቻ ነው፣ እሱም ህዊ ብቻ ናት የምታወጣን ብለውም እየተጨነቁ ነው። እሱም የተጨነቁበትን የምነግራችሁ ይሆናል። እስከ መጨረሻ እንድትከታተሉኝ ስል በፍቅር ጋበዝኳችሁ። ታዴም ከዚህም በፊት የዳጊን አያት ገሎ ነበር ወደዚህ የመጣው። እሱም ማንም አይደርስብኝም ብሎ ህይወትም ልጁ እንዳልሆነች ክዶ ነበር ወደዚህ ሀገር የመጣው። ሆኖም ህይወት ብዙ ባለሀብቶች ለትዳር እያስቸገሯት ስለነበረ እሷ ደግሞ ትምህርቷን መማር ስላለባት ወደዚህ መጥቷ እንደ ሰራተኛ አድርጎም በቤት ውስጥ እየኖረች ትገኝ ነበረ። ሆኖም አሁን ላይ ዳጊ እሱን ለመበቀል ወደዚህ ሀገር መጥቷል። ታዴ ይህንን ምንም የሚያውቀው ነገር አልነበረም። ህዊ እየሄደች እያለ ታየዋለች። እሷም እጅግ ትደነግጣለች። ሆኖም ከራይል ጋር ሆነው ነበር ያዩትም። ራይልም ምን ሆነሽ ነው ብላ ብትላትም አይ ምንም አልሆንኩኝም፣ አንቺ ዝም በይና በይ ነይ ወደ ቤት እንመለስ ትላታለች። እሷም ወደ ቤት አልመለስም በማለትም ካለች በኋላ እቃውንም ከሸጡ በኋላ ወደ ቤት ይመጣሉ። ቤትም እንደመጣች በጣም ተጨንቋ ስለነበረች ሌሊት ላይ ወጥታ ለአባቷ ትነግረዋለች። አንቺ ደግሞ ምን የምታወሩና ከአንቺ ምን ጥሩ ነገር የምሰማው አለ ብሎ ይላታል። አባቴ በጣም አሁን ላይ አስፈላጊ ነገር ነው የምነግርህ ና ልንገር ብላ ትነግረዋለች። እሱም ዳጊን እዚህ እንዳየችው ትነግረዋለች። ዳጊ ማን ነው አላውቀውም በማለት ይላታል። እንዴ እረሳከው እንዴ ብላ ትለዋለች። እኔና ዳጊ አንድ ክፍል ነው የተማርነው፣ ሆኖም ያንተ ልጅ እንደሆንኩኝ አያውቅም። አስተማሪያችን ወደፊት ምን መሆን ትፈልጋለህ ብሎ ጠይቆት ነበረ። ሲጠይቀውም ግን አያቴን እየገደለውን መበቀል ፈልጋለሁ ብሎ መልሷል። ስለዚህ አንተ ስለገደልክ አሁን አንተንና ማርቲን ሊበቀል ነው የመጣው። ስለዚህ ለምን እንደመጣ እኔ ያንተ ልጅ እንደሆንኩኝ ስለማያውቅ እኔ ያለውን ነገር አፈላልጌ እጠይቀዋለሁ። ቅድም ላይ ምንም ነገር አላወራሁትም ብላ ትለዋለች። አደራሽን ልጄ ከዚህ ከጉዳ ውጪኝ በማለት ይላታል። እሷም እሺ ምንም እንዳታስብ እኔ ደውዬ አገኘዋለሁ ብላ ትለዋለች። እሷም ከሮቤል ጋር ውጭ ላይ ቆመው እያወሩ እያለ ዳጊ ይመጣል። ዳጊም እንዴት ነሽ ሰላም ነሽ ወይ በማለት ሰላምታም ከጠየቃት በኋላ እንዴት እዚህ መጣህ ብላ ትጠይቀዋለች። አይ እዚህ የመጣሁት እንደዚሁ ለሆነ ጉዳይ ለማስፈጸም ነው የመጣሁት በማለትም ይነግራታል። እሷም እሺ በቃ ትንሽ ላውራው ብላ ስትል ሮቤልም እጠብቅሻለሁ በቃ አውሪ በማለትም እንድታወራው ይፈቅድላታል። እሱም እያወራ እያለ ለምንድን ነው ግን የመጣው የፈለግከውን ነገር እረዳሃለሁ ብላ ትለዋለች። እሷም እንደዛ በምትለው ሰዓት አይ አሁን ላይ አልነግርሽም፣ ፍቅረኛሽም ከዛ ጋር እያየሽ ነው፣ አይኑ ደም ለብሷል። ስለዚህ እኔም ብሆን እንደዚህ ነኝ ብላ ትለዋለች። አይ ሮቢ ምንም ችግር የለውም ፍቅረኛዬም አይደለም በማለት ከመለሰችለት በኋላ ቤቲ ደግሞ ከሩቅ እየተመለከተቻቸው ነበረ። ቤቲም ወደ ሮቤል ጠጋትልና አንተ ህዊን ለምንድን ነው የቀረብካት? ህዊ ማለት ይሄ አሁን የምታወራው ባሏ ነው። ከዚህም በፊት አርግዛለት ነበረ። እሷም ልጇን አስወርዷ ነው ያለውን ነገር እየነገረችው ያለችው ብላ ሮቢን ትሸውደዋለች። ሮቢም እንዴት እስካሁን ድረስ ህይወት አልነገረችኝም? ይሄ ነገርማ ውሸት ነው በማለትም ቢላትም ምንም አይነት ውሸት አይደለም፣ ስለዚህ ካመንክ እመን በማለትም ትናገረዋለች። እሱም በፍጹም አላምንም ቢልም እሺ በቃ በማለት ካሳመነችው በኋላ ቀስ እያለች እያወራችው ስልኳን ትወስዳለች። ስልኩንም ከኪስ ውስጥ ከወሰደች በኋላ በይ ሰላም ሁኚ በማለትም ይሰነባበታሉ።
ከዛም በመቀጠልም ደግሞ እነሱ ከተሰነባበቱ በኋላ ሮቤል እጅግ ስለተናደደ እንዴት ነው የምሆነው የማደርገውን በማለት አሁን ህዊን ይጠራትና ይሄ ሁሉ ነገር ግን ለምን ደበቅሽኝ ብሎ ይላታል። እሷም ምንድን ነው የደበቅኩ? ምንም የደበቅኩ ነገር እኮ የለም በማለትም ትመልስለታለች። አይ የደበቅሽኝማ አለ በማለት ጎንበስ ብሎ ኪሱን ሲያየው ከኪሱ ውስጥ ስልኩ ጠፍቷል። ወይኔ አታለለችኝ፣ ዘረፈችኝ ማለት ነው ብሎ ይላታል። ምን ሆነሃል? የሆንከውን ነገር ንገረኝ። አይ እንኳን ውሸት ሆነ፣ ሁሉም ነገር እንኳን ውሸት ሆነ በማለትም ስልኩንም ቢያየው እሷ ላሽ አድርጎ ሄዳለች። ህዊም ምንም ነገር ስላላወቀች እሺ በቃ ሮቢ ወደ ቤት ሊሄድ ነው ብላ እሷም ወደ ቤት ትሄዳለች። ራይልም ለቤት ትደውልላትና የሸጥኩልሽን ዕቃ ውስጡ ላይ በስህተት ወረቀት መጥቷል ብላ ትላታለች። እሱማ ጥሩ ስራ ነው፣ ስራ ፈጠርሽልኝ። ስለዚህ ምንም አይነት ስህተት ምናምን እኛ ጋር የሚሰራ ነገር የለም። ወረቀቱን ስትፈልጊ ከፍለሽ መውሰድ ትችያለሽ ብላ ትላታለች። እንዴት ነው የምከፍለው ብላ ስትላትም አስፈላጊ ነው ያልሽውን ነገር ሁሉ ከፍለሽ መውሰድ ትችያለሽ፣ ከዛ በስተቀረ ምንም የማደርግልሽ ነገር የለም በማለትም ምላሽ ትሰጣታለች። እሷም እሺ በቃ ካልሽኝ እከፍላለሁኝ፣ ግን እቃዬን በጥንቃቄ አስቀምጪልኝ በማለት ትላታለች። እቃው እስከ ነገ ድረስ ከዚያ አይወጣም በማለትም ቤቲ ትመልስላታለች። እሷም እሺ በማለትም ጥያቄዋን ከተቀበለቻትም በኋላ እሺ በቃ ተባብለው ደውላ ደግሞ መጣው ብላ ትመጣለች። ስትመጣም ከዳጊ ጋር ነበር የመጣችው። ለምንድን ነው ከሌላ ሰው ጋር የመጣሽው? ሚስትሬ ይጠበቅ ካልኩኝ ይጠበቅ ነው፣ ባክሽ አትጠብሪ፣ ይሄ የስራ ባልደረባዬ ነው፣ ስለዚህ መክፈል ያለብሽን ክፈይና ወስደሽ ሂጂ ትላታለች። እሱም አትኩሮ እያያት ነበረ። እሷም የታዴ ልጅ እንደሆነች ካወቀ በቀሉ ከዚህ ይጀምራል። ስለዚህ ወረቀቷን ብሯን ከፍላ ተቀብላ ሄዳለች። እሷም ተቀብላ ከሄደችም በኋላ ተገላገልኩኝ እያለች እሱም ለታዴ ምንም የነገረችው ነገር ባይኖርም የደበቃችው ነገር አለ፣ አንተና አክስቴና አንተ ህይወት የደበቃችሁ ትልቅ ሚስጥር አለ ብላ ትላለች። ባክሽን ዝም በይ ወሬ አታብዢ በማለትም ይመልስላታል። እሷም ቤቲም ዳጊን ግን ለምንድን ነው የመጣው ብላ ትጠይቀዋለች። የመጣሁት አያቴን የገደለው ልጅ እዚህ እንደሚገኝ ተነግሮኝ ልበቀል ነው ብሎ ይላታል። ካዲያ ሄደ አንዴ አናቱን መተህ አትገለውም ወይ በማለት ትለዋለች። አይ ሁሉም ነገር በሂደት ነው የሚሆነው በማለትም ከመለሰላት በኋላ እሷም እሺ በቃ ካልክ ብላ ትለዋለች። እሱም እሺ በቃ እየተባባሉ እያወሩ ይገኛሉ። እነሱም ያንን ካደረጉና ከተቀባበሉም በኋላ ወደ ቤት ይሄዳሉ። ቤትም እንደገባች ህይወት ወደ ስራ ትገባለች። ማድ ቤትም ገብታ እየሰራች እያለ ምን ላግዝሽ ብላ ትላታለች። ማርታ ምን ላግዝሽ በማለት ስትጠይቃት አይ ምንም አታግዥኝም ብላ ትላታለች። ሁሉንም ነገር እኮ ታዴ ነገረኝ ያለውን አውቄያለሁ ብላ ስትላት አዎ አሁን ላይ መጨነቅ ሳይሆን የምናደርገውን ነገር ማሰብ ነው የሚጠበቅብን እንጂ ስለተጨነቅሽ ምንም የምታመጪው ነገር የለም በማለትም ትመልስላታለች። እሷም እውነትሽን ነው፣ እሺ በቃ እስቲ ምን እናደርጋለን ላግዝሽ ብላ እራት ለማቀራረብ እያገዘቻት ነበረ። እራትም አቅርበው ተሰብስበው እየበሉ እያለ ታዴና ማርታ እጅግ በመጨነቅ ውስጥ ይገኛሉ። እነሱም ምንም የሚለውጡት ነገር ስለሌለ ሀሳብ ውስጥ መጨነቅ ውስጥ ይገኛሉ። ታዴ
ለፍርዬ ምንም የነገራት ነገር የለም። ፍርዬ እያጎረሰቻቸውም እየበሉ ሳለ ግን እሱ በሀሳብ ውስጥ የለም በቤት ውስጥ እዛ ጋር ተቀመጠ እንጂ የዛሬው ክፍል ይህንን ይመስል ነበረ። እስከዚህ ሰዓት በትዕግስትም ስለተከታተላችሁኝ ከልብ አመሰግናለሁ። ቀጣዩን ክፍል ይዤ ስለምመጣ ሰብስክራይብ እና ላይክ ማድረጋችሁ እንዳዘነጉ፣ ስለምታበረታቱኝም ከልብ እያመሰገንኩኝ ከወዲሁ እንለያያለን። በአዲስ ቪዲዮ እስክንገናኝ ቸር ሰንብቱ። መልካም ቆይታ ይሆንላችሁ።